በ1996 ዓመተ ምህረት አንድ ሰው በዓለም ላይ ካሉ እጅግ ታላላቅ ኩባንያዎች መካከል የአንዱን 10% ድርሻ በስንት የሸጠ ይመስላችኋል? በ$800 ብቻ። ዛሬ ያ 10% ድርሻ ከ$300 ቢሊዮን በላይ ያወጣ ነበር። ይህ ሰው ሮናልድ ዌይን ይባላል። የአፕል ኩባንያ ሶስተኛ መስራች ነበር። ነገር ግን በፍርሃትና በአስተሳሰብ ድክመት ምክንያት የዘመኑ ትልቁ ዕድል በእጁ ላይ እንዳለ ማየት አልቻለም ነበር። አሁን ራሳችሁን ጠይቁ። እናንተስ በአሁኑ ሰዓት ልክ እንደ ሮናልድ ዌይን በአይናችሁ ስር ያለን ሕይወታችሁን ሙሉ በሙሉ ሊቀይር የሚችል ወርቃማ ዕድል እያመለጣችሁ ይሆን? በዚህ ቪዲዮ ውስጥ በአቅራቢያችን ያሉ ዕድሎችን እንዳናይ የጋረደንን የአስተሳሰብ ድክመት የምንሰብርበት ምስጢር እናያለን። በተለይ በቪዲዮ መሃል ላይ የምነግራችሁን የአልማዙን እርሻ አስገራሚ እውነተኛ ታሪክ ስትሰሙ ከአሁን በኋላ አካባቢያችሁን የምታዩበት መነጽር ሙሉ በሙሉ ይቀየራል። እስከ መጨረሻው አብራችሁን ቆዩ። እንኳን ወደ ስማርት ቼንጅ ጉዞ በሰላም መጣችሁ። ዛሬ የምንነጋገረው ስለ ሩቅ ምኞት ሳይሆን በአጠገባችን ስላሉና በአስተሳሰባችን ድክመት ስላመለጡን ዕድሎች ይሆናል። ይህ ቪዲዮ የህይወት እድገት ጉዟችሁ ላይ ትልቅ ለውጥ እንደሚያመጣ ጥርጥር የለኝም። ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ ቤተሰባችን አባል ይሁኑ። የአልማዙ እርሻ ታሪክ። ለመሆኑ አሊ ሃፌድ የተባለውን ገበሬ ታሪክ ሰምታችኋል? ይህ ሰው በድሮ ጊዜ በጣም ሀብታምና ደስተኛ ገበሬ ነበር። አንድ ቀን ግን አንድ ጠቢብ መጥቶ ስለ አልማዝ ወይም ስለ ዳይመንድ ውድነትና አልማዝ ወይም ዳይመንድ ያገኘ ሰው ምን ያህል ሊከበር እንደሚችል ነገረው። ከዛ ቀን ጀምሮ አሊ ሃፌድ እንቅልፍ አጣ። እጁ ላይ ያለውን ትልቅ እርሻ ናቀው። ምን አደረገ መሰላችሁ? አልማዝ ፍለጋ እርሻውን በርካሽ ዋጋ ሽጦ ቤተሰቡን ጥሎ ወደ ተለያዩ ሀገራት ተሰደደ። በአውሮፓና በአፍሪካ አልማዝን ፍለጋ ቢዘዋወርም አልማዝ ወይም ዳይመንድ አላገኘም። ገንዘቡም አልቆበት ተስፋ ቆርጦ በመጨረሻ ሕይወቱን አጠፋ። ነገር ግን ታሪኩ የሚገርመው እዚህ ላይ ነው። በወቅቱ የእርሻ ቦታውን የገዛው አዲሱ ገበሬ አንድ ቀን በሬውን ውሃ ሊያጠጣ በቦታው ላይ ካለው ወንዝ ሲቃረብ በፀሐይ ብርሃን የሚያብለጨልጭ ድንጋይ አየ። አንስቶ ሲያስመረምር እውነተኛ አልማዝ ወይም ዳይመንድ ሆኖ ተገኘ። ያ የአሊ ሃፌድ እርሻ በዓለም ላይ ታላቅ የተባለው የጎልኮንዳ የአልማዝ ማዕድን ሆኖ ተገኘ። አሊ ሃፌድ አልማዝ ፍለጋ ዓለምን ዞረ። ነገር ግን አልማዙ የነበረው ገና ሳይሸጥ በእግሩ ስር የነበረ እርሻ መሬት ላይ ነበር። እኛም ብዙ ጊዜ የለውጥ ዕድል ፍለጋ ሩቅ እንሄዳለን። የአስተሳሰብ ድክመታችን ግን አጠገባችን ያለውን አልማዝ እንዳናይ ይጋርዳል። ውድ ተመልካቾቼ፣ በተጨማሪ በክፍሉ ውስጥ ተቀምጦ ዓለምን ያስደመመ ወጣት ታሪክ በተጨማሪ ልንገራችሁ። ይህ ደግሞ የቅርብ ጊዜና ሁላችንም የምናውቀው ታሪክ ነው። በፈረንጆቹ 2020 ዓመተ ምህረት ዓለም በኮሮና ወረርሽኝ ስትዘጋ በአንድ የጣሊያን ፋብሪካ ውስጥ ይሰራ የነበረ አንድ ወጣት ከስራው ተቀነሰ። ይህም ወጣት ምንም አይነት ካፒታል ስላልነበረው ቤት ውስጥ ብቻውን ተቀመጠ። ብዙ ሰዎች በወቅቱ ስራ የለም፣ ዓለም ጠፋች እያሉ ሲያማርሩ፣ እሱ ግን ከማንም ከምንም ለሱ ቅርብ በእጁ ወዳለው ስማርት ስልክና ኢንተርኔት ተመለከተ። ይህ ወጣት ማን ይባላል? ካቢሌን። ምንም ሳይናገር በሰዎች ቪዲዮ ላይ የፊት ገጽታውን ብቻ እያሳየ አጫጭር ቪዲዮዎችን መስራት ጀመረ። ውጤቱስ ምን ሆነ? ዛሬ እሱ በዓለም ላይ በቲክቶክ ከፍተኛ ተከፋይ ያለውና በሚሊዮን የሚቆጠር ዶላር የሚያገኝ ወጣት ሆኗል። ታዲያ እድሉ የት ነበር ያለው? እዛው ክፍሉ ውስጥ በእጁ ባለው ስልክ ላይ ነበር። ልዩነቱ ግን አስተሳሰቡ ላይ። ሌላው በችግሩ ሲያማርር፣ እሱ ግን በአቅራቢያው ያለውን የዲጂታል ዕድል ተጠቀመበት። ውድ ተመልካቾች፣ አሁን አስቡት። በአሁኑ ሰዓት እናንተ የምታልፉበት መንገድ፣ የምትሰሩበት አካባቢ ወይም የምታውቁት ዕውቀት የራሱ የሆነ ክፍተትና ችግር አለበት። ችግር ባለበት ሁሉ ደግሞ ትልቅ የለውጥ ዕድል አለ። በዙሪያችሁ ያሉ ሰዎች የሚቸገሩበት ነገር ምንድን ነው? እናንተ በስልካችሁና በዕውቀታችሁ ምን አዲስ እሴት መጨመር ትችላላችሁ? አስተሳሰባችሁን ከፈራጅነትና ከአማራርነት ወደ ፈላጊነት ቀይሩት። ዕድል ሩቅ ቦታ የለም። ዕድል ያለው እናንተ አሁን ያላችሁበት ቦታ ላይ ነው። ውድ ተመልካቾች፣ የአሊ ሃፌድ ወይም የሮናልድ ዌይን ታሪክ በእናንተ ሕይወት ላይ እንዲደገም አትፈቅዱ።
አይናችሁን ክፈቱ፣ አስተሳሰባችሁን አድሱ። በአቅራቢያችሁ ያለውን ትንሽ አጋጣሚ ተጠቅማችሁ ትልቅ ታሪክ ለመስራት ተነሱ። እስኪ ንገሩኝ፣ ከዛሬ ጀምሮ በአካባቢያችሁ ልታዩት የወሰናችሁት አዲስ ዕድል ምንድነው? በኮሜንት መስጫው ላይ አጋሩ። እኔም በግሌ እያንዳንዱ ኮሜንት አነባለሁ። ቪዲዮውን ከተመቻችሁ ለጓደኞቻችሁ ሼር አድርጉት። ያመለከተንን ትተን አዲሱን ጉዞ ለመጀመር ነገን ዛሬን ጀምር። በሚቀጥለው አስገራሚ ቪዲዮ እስክንገናኝ በስማርት ቼንጅ ጉዞ ላይ በልበ ሙሉነት ቀጥሉ። ሰላም።